ሰደበቻት። አንቺ ምናምን በቃ በጣም ተሳደበቻት። እንዴት እንደዚህ ምናምን ብላ ሰደበቻት። ከዛ ነግራው መሰለኝ አሁንም ድጋሚ በዛኛው ያገኘሁትን ስልክ ብሎክ አደረገ። ከዛ ለምንድነው እንደዚህ ያደረክ ያለው? እኔ እናንተ እኮ ህፃናት ልጆች አይደለም ወይ ደግሞ አልተጣላንም፣ ለምንድነው እንደዚህ እየሆንክ ያለው ስባል የታቅሻለሁ አላቅሽም አለኝ ጭራሽ። ከዛ መሀል አስፋልት ከነሱ ተሻገሬ ከስራው መሀል አስፋልት ላይ በቃ ቆሜ እየየ ብዬ አለቀስኩ። እየየ በቃ ብዬ በጣም ከውስጤ አዝኜ በረጅም ሰዓት አለቀስኩ። ግና ሰው የሚያልፈው ምን ሆነሽ ነው አንዱ መጣና ምን ሆነሽ ነው? አይ ስንት ዓመት አብሬ የኖርኩት ባሌ አላቅሽም የታቅሻለሁ ብሎ ከስራ ቦታ ገፍትሮ አስወጣኝ አልኩኝ። ገፍትሮ ላከኝ አልኩኝ ማለት ነው። ከዛ ጓደኛዬ ያለች እዛ አረፍኳት እንዳቴ ሲጀመር ይሄን ነገር ስለ ታይ አትጂ እንደዚህ ያለ ወንድ በቃ ታዩና አንቺ ራስሽ ህይወት ኑሪ እንጂ ታዩ በቃ ለልጅሽ ኑሪ ስትለኝ አይ ሄጅማ ማወቅ አለብኝ። አሁን ስትሄጂ አላቅሽም ቢልሽ ምን ታመጫለሽ አለች። እንዳለችው እኔ መጥቼ ስል የታቅሻለሁ አላቅሽም አለኝ ማለት ነው። እሱ እንደዚህ አለኝ እኮ ያልሽኝ ስላት እኔ እያልኩሽ አትጂ ብዬሻለሁ አትጂ ብዬሽ የለ አሁን ቀጥ ብለሽ ወደ እኔ ነው ያለችኝ። እሷ ቀጥ ብለሽ ወደ እኔ ነው ያለችኝ። አይ ቆይ ትንሽ ልረጋጋ አልኩኝና ምንም አይነት አብራችሁ የተነሳችሁት ፎቶ ምንም አይነት ማስረጃ የለሽም? ለምሳሌ መስሪያ ቤት ሄደሽ አላቅሽም ሲልሽ ፎቶ የምታቀርቢ ማስረጃ የለም? ለሰዎች ለመስሪያ ቤት ሰዎች ባልሽ እንደሆነ ለሰዎችም አለ መቼ ለሰዎች እንዲገባ እኮ ግቢ እንትኑ ካምፓኒው ማለት ነው ካሜራ አለ። ከስራ ሰራተኛ ውጪ ማንም ወደ ውስጥ መግባት አይችልም። እሱ ከበር ላይ ሆኜ ነው ጠብቄ በር ላይ ለሰራተኞች አዋርደሃለሁ። አሁን እሱ እኔ በዚህ መስሪያ ቤት አካባቢ በሴት አልታወቅም ብሎ ነው የገዛ ሚስቱ የልጁ እናት ሆነች ራቅ አድርጎ ወስዶ ቤርጎ የሚያሳድርሻል። ሲንግል ሊሆን ይችላል። ስለዚህ አብራችሁ የተነሳችሁት ፎቶ የለም? በትዳር ዘመናችሁ ከልጃችን ጋር ሁሉ ነበር እንጂ አለ ነበር። ግን ያንን ነገር አእምሮ ላይ አልመጣም በሰዓቱ፣ እንደዛ አልመጣልኝም ነበር በሰዓቱ። ከዛ በቃ አለቀስኩ። ቀጥ ብዬ ተመልሼ እሷ ጋር ሄድኩኝ። እሷ አጽናናችኝ። ከዛ ነገር እንደወጣ ብዙ ሞከረች። እዛው ፀጉር ቤት የምታውቀው ሰው ነበረ። እዛው ፀጉር ቤት እንድቀጠል አደረገችኝ። ፓስፖርቴ መጥተው ፕሮሰስ እስካደርግ ድረስ እሷ አነጋገረችልኝና እዛው እየኖርኩ እዛው መሰራበት ፀጉር ቤት አስቀጠረችኝ። እዛው ሴትዮዋ ጋር እየኖርኩ እዛው እየበላው እዛው እየጠጣው እዛው ምገባበት እናቴ ጋር ነች። እናቴ ጋር አረኳትኝና ከዛ ያንን ስራ አገኘችልኝ። ያንን ስራ ጀመርኩኝ። እሷ ጋር ጀመርኩኝና በቃ ህይወት እንዳዲስ ጭንቅላቴ እንዳዲስ ብዙ ጓደኛዬ በጣም ብዙ በቃ እንደዚህ ጓደኛ አይደለም እህቴ ናት። አብራ አደጌ ነች። እህቴ ነው የምንባባለው እንጂ ጓደኛ ራሷን እንባባል። በቃ በጣም ለኔ ዋጋ ከፍላልኛለች። በህይወቴ በጣም ትልቅ ዋጋ ከፍላልኛለች። በቃ ከዛ ስሜት እንደወጣ ብዙ ነገር አደረገችልኝ። ከዛ ነገር እንደወጣ ብዙ በቃ ይዘውኝ ይሄዳሉ ከባሏ ጋር በቃ በብዙ መንገድ ከዛ ስሜት እንደወጣ አደረጉኝና በቃ አዲስ እና አዲስ ህይወቴ እንዳዲስ መኖር ጀመርኩ። ከዛ እያለ ፓስፖርቴ መጣ። ወዲያው ፓስፖርቴ መጣ። መጀመሪያ ወደዚህ ፕሮሰስ ለማድረግ እህቱ ነበረች። ችግር የለውም ፕሮሰሱ እዚህ ነበረች እና እህቱ እሷ ነበረች ጨርሳለሁ ምናምን ፓስፖርት ብቻ ጣውጣ ብላ የነበረው ፓስፖርት የጀመርኩት። እህቱም በቃ እነሱ እኔና እሱ መሀል ያለ ነገር እንትን ሲል ሁሉም ሸሹ ከኛ። መጀመሪያም እሱ አዲስ አበባ ልክ እንደገባ በቃ በፊት በእኔ ስልክ ነው እነሱ ሁሉ ለማናገር ብዙ እንትን አልነበረም። በእኔ ስልክ ደውሎ የሚያገኙት ቤተሰቦች ሁሉ እነሱ ሁሉ ዘጉ። ሁሉም አብረው አንድ ላይ ከዛ እሺ በቃ ይሁን ብቻ ዋናው ሰላም ነው አልኩኝና ፓስፖርት የመጣና ወደ ጀመርኩኝ ፕሮሰስ። ጓደኛዬ ነበረችና የጀመረችበትን ኤጀንሲ ቁጥር ሰጠችኝ። ጀመርኩኝ ፕሮሰስ። እዛው አዲስ አበባ አንድ ቦታ ሆነን አንገናኝም። እዛው አንድ ቦታ ሆነን ሰፈራችን ሊያያል ግን እዛው አዲስ አበባ ነበር ግን አንገናኝም። እዛ ደስ የሚለው ነገር ፎቶ ላኪልኛል። ሮብ ዕለት ፎቶ ላኩለትኝና ለኤጀንሲው ለደላለው ሐሙስ ዕለት ጠዋት ተመርጠሻል ሜዲካል ግቢ ተባልኩኝ። እግዚአብሔር ሲረዳኝ ማለት ነው። ሜዲካል ግቢ ተባልኩ ሐሙስ ዕለት። በቃ እንዴት ደስ እንዳለኝ አላውቅም። በቃ ከነበርኩበት ጭንቀት አንፃር ሄድኩኝ። ሜዲካል ጠዋት ገባሁኝ። ፀጉር ቤት ሴትዮዋን አስፈቅጄ ሄጄ ሜዲካሌን ገባሁ። በቃ በወር ውስጥ ሁሉ ነገር አልቆ መጣሁኝ ወደዚህ። ልክ መጣሁኝና እዚህ ከመጣሁ በኋላ ጻፈልኝ የምታውቂ ሰው ያለበት ቦታ አገኘሽ ምናምን ብሎ እዚህ ከመጣሁ በኋላ ማለት ነው። ማውቀው ሰው ቢኖር እኔ ብቻ ጥሩ ቤት ይግጠመኝ፣ ውስጤ ብቻ ጥሩ ይሁን እንጂ ስለሱ አይመለከተኝም። እኔ ብቻ ዋና ጥሩ ቤት ይግጠመኝ፣ እግዚአብሔር ደግሞ ሲረዳኝ ጥሩ ቤት ገጠመኝ ብዬ መልስ ሰጠው። ከዛ ልክ 2 ወር 3 ወር እንደሰራው ያን ሁሉ ነገር ረስቶ ስልክ እስቲ እንድገዥልኝ ብር ላኪልኝ አለኝ ማለት ነው። ያን ሁሉ ነገር ትቶ እኔ እዚህ ከመጣሁ በኋላ ማውራት ጀመረ። ብሎክ አድርጎኝ የነበረው ሰውዬ። ከዛ እኔ ያ ነገር እንትን አለኝና ብሎክ አደረኩት። ከሁሉ ነገር ብሎክ አደረኩትና ቀጠልኩ። ከዛ ጓደኛዬ ላከ። በጓደኛዬ አማካኝነት እንድታረቀ ማለት ነው። ጓደኛዬ ላካትና በቃ አንቺ እኮ ብዙ ዋጋ የከፈልሽበት ነው ህይወትሽን፣ ሪካርድ አለኝ ከፈለግሽ አሰማሻለሁ። ዋጋ የከፈልሽበት ነው። እንደማንም እንደዚህ ተነስተሽ ያሽው አይደለም። ብዙ ዋጋ የከፈልሽበት ህይወት ነው። በዚህ አዲስ ዓመት በደዚህ በቃ ብዙ ነገር ለፈለፈች ታረቂው እንደዚህ ሁኚ ምናምን አለችኝ ማለት ነው። ያ ሁሉ ሆኖ እኔ ወደዚህ ከመምጣቴ በፊት ያለኝን ነገር ንገርሽ። እዛ አዲስ አበባ ከዛ ከሚሰራበት ቦታ
እኛ ጋር ከተማ ገብቶ ነው አልፎ የሚሄደው ወደ አዲስ አበባ ገብቶ ለመሄድ እንኳን ልጁን መቼ እንደሚያገኝ ምን እንደማያት ሳያቅ ከዛ ተሳፍሮ ልጁን እዛ ያለችበት ሳይል ሌላ መኪና ላይ ተሳፍሮ ልጁን ሳይ ተሳፍሮ ወደ አዲስ አበባ ገባ ማለት ነው። እንደገና በቃ ጭራሽ ከሁሉ በላይ የሚያስኩበት ደግሞ ልጄ ታማ በጣም ታማ ነበርና ብር አልነበረኝም። እህቴ ላከችልኝ ከኋላ ግን እሱን ጠየቅኩት ብር እንደዚህ ምናምን ብዬ ቴሌግራም ላይ ፎቶ አንስቼ በጣም ሞታል ምናምን 500 ብር ላከልኝና 500 ብር የግል ክሊኒክ ላይ ምን አድርጌ ላሳክማት እኮ አይበቃኝም ስል መለመኛ አድርጊያት ልጅሽን አለኝ። ለምን መለመኛ አድርገሻት አትለመኝም አለኝ። በቃ ጭራሽ ከውስጤ መጀመሪያ እርግዝና ያለ አራስ ቤት የተጎዳሁት አለ። እንደገና ያንን በማለቱ በቃ ውስጤ ለሱ እንትን ያለኝ ነገር ቁርጥ እንደ የሞተ ሰው የለም በቃ ልክ እንደሞተ ሰው ለኔ ሆነ። እንደዛ ሆነ። ግን ሆኖም ልጄ በጣም ነው የምትወደው፣ አባቷን በጣም ትወደዋለች እና ወደዚህ ልመጣ ስል ይዤ መጥቼ በጣም ተወደው ስለነበረ አዲስ አበባ የሚሰራበት ቦታ ይዤ ሄጄ እንድታየው አደረኩ። የሚሰራበትን ቦታ ስለማቅ ይዣት ሄድኩኝና እንድታየው ሳረግ እሱ በፊት ለፊት ያኔ ሰው እንደዚህ ያቀኝ ምናምን ባለበት አሁን በጀርባ በዚህ ጋር ወጥቻለሁ በዛ ጋር ኑ አለን ማለት ነው። እሺ ብለን በኋላ መተን አገኘሁት። ልጄ ስንት ቀን 4 ቀን 5 ቀን እዛ አዲስ አበባ ስትቆይ አንድ ቀን እንኳን ልጄ ወስጄ እንደዚህ ላዝናናት እንደዚህ አላገኛትም አላለም። 200 ብር ዳላት ይዞ ሄድኩ። ለእሷን ፍላጎት የልጄን እንትን ብቻ ነው ያየሁት። እኔን እዛ ጋር ምንም ነገር እኔን አላየሁም። ልጄ የነበራት ለሱ ያላትን ፍቅር ስለማቅ እሷ እንድታየው አደረግኩ። ከዛ በቃ ይዣት ሄድኩኝ። 1 ብር ልኮላት አቅም አይረዳትም፣ ምንም አያደርግላትም። የሆነ ጊዜ አጋጣሚ ቤተሰብ ደወሉና አባትሽን ከፈለግሽ አስደውይና አግኙ እሺ ምናምን እላታለሁ ማለት ነው። ከዛ ምን ልግዛል ሲባል ልብስ ግዛልኝ ጫማ ግዛልኝ ስትል 2000 ብር ላከ። 2000 ብር ልኮ እንዴ እኔ ብቻ ልጄን የልጅ አባትነት ፍቅር ስጣት ደውልላት አግኛት ምናምን ስለው እንዴ እኔ ስደውል ብር ስለኛለች ብዬ ስለመፈራ አልደውልም አላወራትም ማለት 2000 ብር ስለላከ እኮ ነው በአመት ውስጥ 2000 ብር ስለላከ 2000 ስለላከ እንደዛ አለ። ከዛ በቃ አልኩኝና አሁን በቅርብ ግሩፕ አሰርኩ፣ ለሶስታችን ግሩፕ አሰርኩና ማንም ምንም አይጠይቅም። እኔ የልጅ የአባትነት ፍቅሯን ብቻ እንድታገኝ የልጅ ስለማልፈልግ ብቻ እኔ ባለሁበት ታወራታለህ፣ ማንም 10 ሳንቲም አይጠይቅም አልኩኝ። በዛ መልኩ እንዲያወሩ አደረው። እዛው ኢትዮጵያ ሆኖ ቤተሰቦቹ ጋር ሌሎች ዘመዶች ጋር ክፍለ ሀገር ምናምን ይላል፣ ግን እሷን ሄዶ አይቷት አያውቅም። 2 ዓመት ሙሉ ማለት ነው አይቷትም። በቃ ምንም እርዳትን ብየው አላውቅም፣ 1 ብርም ጠይቄው አላውቅም። መጀመሪያ እዛ ያለው ፀጉሮች የሚሰራው ገንዘብ ለኔም በቂ፣ ለሷም ደግሞ ያሳደግኳት ሁኔታ ለሱ ጋር ስኖር ሳረግላት የነበረው የለመደችው ነገር አለ። ያን ነገር እንዳታጣስብ ደሞዝ ወጣ ቁጥር ስደውልለት ለማኝ፣ አንቺ የለማኝ ዘር፣ አንቺ የቡዳ ዘር፣ በቃ ማይለኝ የለም። እቺን 2000 ብር በወር ለመስጠት ማለት ነው። ብቻ እኔ ያልኩት ከዚህ ሀገር ብቻ እግሬ ይውጣ፣ እኔ ካንተ 10 ሳንቲም አልፈልግም፣ 10 ሳንቲም ካንተ አልፈልግም። እኔ ለአንድ ልጅ አላንስም አልኩት፣ ለአንድ ልጅ አላንስም፣ በቃ 10 ሳንቲም ካንተ አልፈልግም። ግን እስኪሄድ ልጄ ብዙ የለመደችው ነገር ስላለ ያ ነገር እንዲጎልባት አልፈልግም አልኩት። ከዛ ያ ነገር ሆነ። አሁን ከኔ ጋር ደግሞ እንደገና ይቅርታ ምናምን ይላልና ይህ ሰው ድጋሚ ይቅርታ አድርጌለት መመለስ አለብሽ ለልጅ ስትይ ምናምን ብሎ ይሉኛል። እና እኔ ደግሞ አልመለስም ስል በቃ አንዴ አፍርተሻል ሁሉን ነገር እንትን ትተሽ እሱ ጋር ሁኚ ይሉኛል። እና በዚህ ላይ እስቲ ምክርሽን እፈልጋለሁ። ድጋሚ ህይወቴን እንዲያጠፋ ነው ወይስ አልገባኝም። እና እነሱ ያሉኝ ያሉት ጓደኞች እየመከሩ እንደዚህ ምንም ቢሆን ወልደሻል፣ አንዴ እንትን ብለሻል፣ በቃ ልጅነት ህይወትሽ ነው፣ ወደሱ ተመለሽ ነው የሚሉ እና በዚህ ላይ እኮ ምክርሽን እንድትሰጪኝ እፈልጋለሁ አቡዬ። ጓደኛሽ ማለት ነው ያንን ሁሉ ስቃይ ስትሰቃይ ያየችዋ ጓደኛሽ ናት። አሁን ብዙ የለፋሽበት ነው ምንም ቢሆን ወልደሻል አብረሽ ሁኚ የምትልሽ? አዎ። ምን ሆና ነው ማለት ግዴታ ትዳር አላፋቱም፣ በጣም ጥሩ ናቸው፣ አስታራቂ ናቸው፣ ደግ ናቸው፣ መልካም ናቸው እንዲባሉ ሴትን ልጅ ወደማይሆን ህይወት መግፋት አለባቸው? እኔ እንደ ሀቢባ እኔ ባንቺ ቦታ በሆን ኔቨር ኖ። ምክንያቱም አሁን አረብ ሀገር ላይ ስላለሽ ነው። አሁን ብር መስራት ስለጀመርሽ ነው። ከአረብ ሀገር ገብተሽ እጅ ላይ ያለው ብር ሲያልቅ ልክ በፊት እንዳደረገሽ ገባሽ? በፊት ከምንም በላይ ሰው እንዴት ይረሳል? በሌሊት እርጉዝ ሆነሽ ወጥተሽ ቤተክርስቲያን ያደርሽበትን ቀን እንዴት ትረሻለሽ? እኔ እኮ አልረሳውም። እኔ አልመለስም አልሆንም ስላቸው ቢያንስ እንደማንም ተራ ገና እንትን ብለሽ ያልሽው አይደለም። ልጅነትሽን ብዙ ዋጋ እንደገና ከፍለሽ የኖርሽበት ህይወት ነው። በጣም ህይወት እንደዛ ከሆነ ከልጅነትሽ ጀምሮ የምታውቂው ሰው ስለሆነ እየበደለ እያስለቀሰሽ ኖሮ እርጉዝ ሆነሽ አራስ ሆነሽ አስርቦሽ እሱ ክለብ ወጥቶ ከጓደኞቹ ጋር እየጠጣ አንቺ እየተራብሽ አራስ ሆነሽ በሌሊት አራስ ሆነሽ ልጅሽን አቅፈሽ ቤተሰቦችሽ ጉድሽን እንዳይሰሙ ይዘሽ ልትወጪ ነበር እህትሽ ባትመልስሽ። ያንን ሁሉ ስቃይ፣ መከራ፣ ረሃብ፣ ችግር ያንን ሁሉ በገዛ ሀገርሽ ላይ
ያውም ስደት ላይ ቢሆን እሺ፣ የገዛ አገርሽ ላይ እንድታሳልፍ ያደረገሽን ሰው ያን ሁሉ መከራ ዛሬ አንቺ ጥርስሽን ነክሰሽ ብዙ አልቀሰሽ አልፈሹ አረብ ሀገር ከመጣሽ በኋላ ምን ታየው? ኢትዮጵያ ውስጥ ለገዛ ልጁ 5 ሳንቲም ሳያደርግ ለማኝ እያለ እየሰደበሽ ለገዛ ልጁ ለሱ ልጅ ለምታበያት 2000 ብር ለማኝ ይልሻል በጠየቅሽው ቁጥር። እኔ ብቻ ከዚህ ሀገር ልውጣ እንጂ አምስት ካንተ አልፈልግም ስትዩ እንዴት አልተሰማውም? ጭራሽ ገንዘብ ጠየቀኝ። ገንዘብ ወደዚህ ገንዘብ ጠየቀኝ። ወደዚህ ስልክ ልግዢልኝ እና እኔ ባንቺ ቦታ በሆን ሲጀመር አላወራውም ነበረ። የባይዘው የአባትነት ፍቅር በግድም በልመናም ባይመጣም እሱ ለልጁ ፍቅር የለውም። ፍቅር ቢኖረው አንቺ ሳትጠይቂው ራሱ ደውሎ ልጁ ይጠይቅ ነበር። ማለት በልመና አይሆንም፣ በግድም በልመናም አይሆንም። አንድ አባት በፍርድ ቤት ተከሶ ተቆራጭ ያደርጋል እንጂ ፍርድ ቤት በግድ ፍቅር ስጥ ብሎ ያስገድደው። ተቀልሻ በፍርድ ቤት ተቆራጭ ነው የሚያስገድደው። ዳኛ የሚፈርደው በወር ከደሞዝክ ይሄን ያህል ቁረጥ ብሎ ይፈርዳል እንጂ ለልጅክ ፍቅር ስጥ ብሎ ዳኛ ማስገደድ አይችልም። ካልፈለገ ፍቅር ከልብ የሚመነጭ ራሳችን ወደን ፈቅደን የምንሰጠው ነገር ነው። ይሄ ሰው አይፈልግም። ገባሽ? ልጁን አይወድም፣ ልጁን አይፈልግም። የሚፈልግ ቢሆን ክፍለ ሀገር ቤተሰቦቹ ጋር እየሄደ ልጁ ጋር አይቀርም ነበረ። ለምን አትደውልም ስትይው ገንዘብ ትጠይቀኛለች። ህፃን ልጅ መጫወቻ ግዛልኝ እንትን ግዛልኝ ስላለች ገንዘብ እንዳትጠይቀው ልጁ ጋር የማይደውል ከሆነ ልጁን አይወድም። ገንዘብ ይወዳል ከልጁ በላይ። ልጁን የሚወዳባት እኮ ኖሮኝ ለልጄ ባደረግኩ ነው የሚለው አይደል? ዛሬ አንቺ አረብ ሀገር ስትመጪ ሳያፍር ሲደውልልሽ ትንሽ አውርቶ አረሳስቶ አውቆ ይቅርታ ጠይቆ ምናምን ከዛ ስልክ ግዢልኝ። በጣም ፈጣጣ ነው። ይቅርታ አድርጊልኝና ይቅርታውንም እኮ ይቅርታ አላደረኩለትም። አቡዬ ይቅርታውንም እኮ ይቅርታ አላደረኩለትም፣ አልተቀበልኩትም። ብቻ ከልጅ ጋር ያለን ነገር ከልጅ ጋር ቤተሰቦችሽ ናቸው ብር ጠይቂ ይሉካል ስላለ ያንን ነገር ማንም አይልም። እኔ ፊት ለፊት ስለሆነ እኔ ግሩፕ አስሬ አንድ ላይ ስለሆነ ሲናገሩ ይሰማል አይደለም? ግሩፕ አስሬ አንድ ላይ እንዲያወሩ እኮ እዚህ ስማች መለመን አልነበረበሽማ። ልጁን ከፈለገ ራሱ ፈልጎ አንቺን ለምኑ እንዴ። ልጁ የሚፈልጋባት እኮ ሚስት እንደውም ነገረኛ ሆነ አላሳይም ልጄን እያለች ለምኖ ተለማምጦ ልጁን ያያል እንዴ። በግድ የሚሆን ነገር የለም ማሪ። ልታወሪው ራሱ አይገባም። ምን ፈልገህ ነው እኔ ጋር የምትደውለው? ልጅን ከፈለክ ቤተሰቦቼ ጋር ደውል፣ ቻው ባይ ብለሽ ዝግት ነው ልታረጊበት የሚገባው። አሁን ጋር እኮ ለብቻ አናወራም። አሁን ያንን ሁሉ መከራ አይተሽ ለብቻም ሆነ በግሩፕ ልታወሪው አይገባም ይሄን ሰውዬ። አንቺ ያንን ሁሉ መከራ አይተሽ ፈጣሪ ረድቶሽ በህይወት ወጥተሻል። ከዛ ህይወት ሞተሽስ ቢሆን እሺ፣ የዛን ለታ አርጉዞ ነሽ ወጥተሽ በሌሊት ቤተክርስቲያን ስታድሪ መንገድ ላይ ዱርዬ ደፍቶሽስ ቢሆን መንገድ ላይ መኪና ገጭቶሽስ ቢሆን ዞር ብሎ አየሽ? አንቺ ቆራጥ ብትሆኚ የዛን ዕለት ነበር የምትቆርጨው። እኔ እኮ አሁንም ቆጫለሁ። ጓደኛው በስነሱ ሽምግልና ብሎ እየላካቸው ሲያስጨንቁኝ ከዚህ በኋላ እንደዚህ ብላችሁ ካላችሁ ብሎክ አደርጋችኋለሁ ብያቸው እነሱ እሱንም ብሎክ አደረጉት። ራሱን ብሎክ አደረጉት። በቃ በእኛ በኩል የሚመጣ ከሆነ እና ስለሱ እንደዚህ ሁኝ አብራሽ ሁኝ እንደዚህ ብላችሁ የምትመክሩኝ ከሆነ ብሎክ አደርጋችኋለሁ አልኳቸው። እነሱም አቆሙ ማለት ነው። ተው ግን እኔ በቃ ይሄን አሁን እዛ ቤተሰብ ጋር ሄጄ ያሳለፍኩትን ነገር እዛ በእርግዝና ጊዜ ሄጄ ቤተክርስቲያን ያደርኩትን ነገር ምናምን ይሄን ነገር አያውቁም እነሱ። ለምን ብዬ እነግራቸዋለሁ? ነገር ብለው አፋ መጣው እኔ ጋር መልሰው እዛ ለቤተሰብ የሰው ጋር እዛ ጠባብ ከተማ ላይ ቤተሰብ ይሰማል፣ ብዙ ነገር አለ። ያን ነገር እንዳይሉ ብዬ ዋጥ አድርጌ በውስጤ የሚያዩት እነሱ ፊት ለፊት ያለውን ብቻ ነው። እዛ ጋር የማሳየው ፊት ለፊት ላይ ያለው የደስታ የምኖረው የሚመስላቸው ውስጥ ያለውን ነገር አያውቁም። ኖ ያቺ ፀጉር ቤት አስጠግታሽ ስራ ያገኘችልሽ ጓደኛሽ ሁሉን ነገር ታውቃለች፣ እያወቀች እሷ እኮ በፍጹም አለች። እኛ ሰዎች ስንባል አስመሳይ ስለሆንን ነው እያወቅን ምን አገባኝ የኔ ህይወት አይደለ እኔ ብሆን አልኖረውም ብለን የምናስበውን ነገር ጓደኛችንን ጥሩ ለመባል ታረቂ ትዳርሽ ነው ሳይ። እሷማ እኮ በፍጹም አለችኝ። በፍጹም ሞተሽ እንደው ሳታገቢ ቆመሽ ልጅሽን ታሳድጊያለሽ እንዴ? ተሳስተሽ ስልኩን ራሱ እንዳታነሽ ብሎ ታዲያ ጓደኛሽ ነው ታረቂ ምንም ቢሆን የለፋሽበት ነው የምትልሽ። እዚህ ያለች እዛ የምትለው እሷ ልጅ ገና ወጣት ሆኜ እዛ የምሰራውን ህይወት ለማሸነፍ 3 አይነት ስራ እሰራለሁ። አስቤዛ እሰራለሁ፣ ፀጉር ቤት እሰራለሁ፣ ፋብሪካ እሰራለሁ። በቃ ህይወትን ለማሸነፍ ደግሞ ያቺ ሁሉንም ስቃይሽን የምታውቅ ጓደኛሽ እያወቀች እንዴት እዚህ አይነት ህይወት ውስጥ ተመለሰሽ ግቢ ትልሻለች። እህቷ ብትሆኚ እናቷ ብትሆኚ ትልሻለች ብዬ ነው። እሷ ካልሆነች ሌላውማ ማሬ ችግር የለም። ዋናው ግን ምን መሰለሽ ውዴ፣ አሁን አንቺ ትንሽም ቢሆን እንትን ስላለሽ ነው፣ ሀሳብ ስላለሽ ነው። ትንሽም ቢሆን ይቅርታ ላደርግለት ይገባዋል ወይ ብለሽ እኛ ልታማክሪኝ የመጣሽው? አዎ ይገባዋል ብንልሽ ልታደርጊለት ማለት ነው። ኧረ አላደርግለትም። አይ እኔ ውስጥ ያለሁት
ውስጥ ያለውን ህመም በቃ መተንፈስ ፈለኩ። እዚህ እነሱ በቃ እንደዚህ ቢሆንም በቃ ስንት ነገር ሰውና ስንት ልጆች ይዘው ስንት ዋጋ ከፍለው ያሳድጉ የለም። በቃ ተመክረሽ ልጅሽን ለብቻ ከምታሳድጊ አንድ ላይ ይሻላል ጊዜው